መጥቼ ደግሞ እዚህ ጋር ያሳለፍሽውን አንቺም የሆነውን ነገር ስትነግሪኝና ልጄንም ሳያት በጣም ነበረ እንትን ያልኩት። ቅሪ ብያት ነበር እሷን ኖ ሁለታችን እንዴት እንሄዳለን? ያው እነሱም ከእንትን ተነሳሽነት እንሂድ በሚለው ብድግ ብለን ሄድን እንጂ የሆነ ሰው የሆነ አንድ ነገር አሳፍሯት የሆነ ነገር አደንዝዟት አድርጎ ያንን አደንዝዞ የሆነ ነገር አፍዞ ይዟት ሄዶ ካልሆነ በስተቀር እሷ በዚህ አቅሟ ብድግ ብላ መሄድ አትችልም ብዬ ነው የማስበውና። ሰላም ቤተሰብ እንዴት ናችሁ? ሰላም ነው? እንዴት ነው? ሁሉ ሰላም? ሁላችሁም በያላችሁበት ሀገር ደህና ናችሁ ወይ? ጤና ሰላም ነው ወይ? ባለፈውም እንግዲህ የሆነች ትዝ ያለኝ እንደው ሳላመሰግን ሁሌ ያመሰግናለሁ እያልኩኝ ከተለያየ ሀገር ሆናችሁ ስፔሻሊ ከኤርትራ ሆናችሁ ብዙ ሰዎች እኛን የምትመለከቱ ቤተሰብ አላችሁ ኤርትራውያንና እናንተንም ሳላመሰግን ሙሉ ኢትዮጵያውያንም አመሰግናለሁ። ግን እናንተን ሳላመሰግን በማለፌ ደግሞ ትንሽ ቅር ብሎኝ ነበረ። ሁላችሁንም አመሰግናለሁ። በዚህ አጋጣሚ ኤርትራውያን ወንድሞቼ ሐሳብ የምትሰጡኝ የምትደግፉኝ እናንተንም ከልብ አመሰግናለሁ ብዬ ልጀምር እና ዛሬ ያው የዋልንበትን ሁኔታ ምናልባት በነ ትንሱ ቪዲዮ አይታችሁት ይሆናልና እዛ ላይ በጣም ዛሬ ከባድ ሐስል ገጥሞን ነበር የዋለው። ያን ችግር እንግዲህ እንደምንም ያው ገብተናል ቤት። ምናልባት አሁን ይህን ቪዲዮም አንድ ሊይዝበት የቻልኩበት ምክንያት ቤቱን በድንገት ነው ጥለን የሄድነው ልጆቹን እና ልጆቹን ጥለን በሄድንበት ጊዜ ከባድ ኃላፊነት በድንገት ስለወጣን ከባድ ኃላፊነት ተሸክማ ልጆቹን ይዛ የጠበቀችን ደግሞ ጎረቤታችን ፀሐይ ናት። ስለዚህ እሷን በጣም ማመስገን እፈልጋለሁኝ። እኛ ጥለን ሄድነው ኃላፊነት ከባድ ነበር እውነት ለመናገር። እሷም እዚህ የሆነ ችግር ገጥሟት ያ የገጠማትን ችግር ሳትነግረን እነዚህ ልጆች እንደገና ደግሞ ሀሳብ እዛም ሄደው ሀሳብ ውስጥ ይገባሉ ብላ ልጅ ታሞባት ሄዳ ክሊኒክ ወስዳ አሳክማ ምን ብላ መታ ነው ያገኘናትና እኔ እውነት ለመናገር በጣም እግዚአብሔር ይስጥልኝ ለማለት ነው የምፈልገው። ፀሐዬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይህን ሁሉ ኃላፊነት ተሸክመሽ ከበር አድርገሽ ስለቆየሽ እውነት ለመናገር ያደረግነው ነገር የሆነ ሰውን ለመርዳት የሄድንበት መንገድ ጥሩ ቢሆንም ግን ያው በእኛ በኩል የሆነ ድክመት አለ። ለማንኛውም እኔ በጣም አመሰግንሻለሁ ፀሐዬ። ምናልባት ፍሩቴ ነይና አንቺም አመስገኝና እዛ እንትን እናወራለን። ሰላም ቤተሰብ፣ እንግዲህ ተሯሩጠን ገና መግባታችን ነው። ድካም ላይ ሆነን ነው። አጋጣሚ ያው እሱም ያለውን ነገር ለቤተሰብ ላሳወቅ ስላለ ነው ሰላም ብያለሁ። በመቀጠል ግን ፀሐዬ በቃ አንቺ ላይ ነው ብዙ ነገር ጥዬ ሄድኩት እና እግዚአብሔር ይስጥሽ፣ ለልጆችሽ አገኘ። በቃ ልጆቼን ተንከባክበሽ ነው እንትን ያልሽልኝ። እኔ በቃ አስቤውም አይደለም። ትናንትና የነበርንበት ሁኔታ ትክክል ስላልነበረ ደንግጠንም ስለነበረ ልጆቼን አሳልፌ ሰጥቼ ሲሄድ በቃ የነበረ ያሳለፍነው ነገር ደግሞ በጣም ከባድ ነበረ። ግን እና መጥቼ ደግሞ እዚህ ጋር ያሳለፍሽውን አንቺም የሆነውን ነገር ስትነግሪኝና ልጄንም ሳያት በጣም ነበረ እንትን ያልኩት። እግዚአብሔር ይስጥልን። በቃ ምን ብዬ እንደምገልጸው አላውቅም። ብቻ እግዚአብሔር ይመስገን። ጀማ አሁን ደህና ናት። በቃ ያለው ነገር ያው ደንግጬ ነበር፣ ሲሄድም ደንግጬ ነበር፣ ስመጣ ደግሞ ያየሁት ነገር በጣም ነው የደነገጥኩትና ፀሐዬ በጣም ነው የማመሰግንሽ። ምርጥ ጎረቤት፣ የእውነት እንዳንቺ አይነት ጎረቤት በቃ እንዴት ብዬ እንደምገልጽሽ አላውቅም። አመሰግናለሁ የኔ እህት። ያው ፀሐዬ ያው እንደሚታወቀው ማድረግ የለብንም ብዬ ከማስባቸው በኋላ ላይ ካሰብኳቸው ነገሮች አንዱ ሁለታችንም መሄድ አልነበረብንም። እኔ አሁን መሄድ የለብንም። እኔ አሁን ሲጀመር ሁለታችን በአንድ ሀሳብ እንደዚህ ብድግ ብለን መሄዳችንን ያሰብነው እኔ ቅሪ ብያት ነበር እሷን ኖ ሁለታችን እንዴት እንሄዳለን? ያው እነሱም ከእንትን ተነሳሽነት እንሂድ በሚለው ብድግ ብለን ሄድን እንጂ እኔ ቅሪ
አይ መሄድ የለብሽም ብያት ነበረ። እንግዲህ እሷም እንትን አለች። እኔ ደስተኛ አይደለሁም። አንደኛ ምን እንደሚገጥመን አናውቅም። ቅሪ ስትባይ ደግሞ አንቺም ልትቀሪ ይገባ ነበር። በቃ መቅረት ነበረብሽ። እኔ በግሌ እኮ የነበረው ነገር በቃ እኔ እንደዚህ አይነት ነገር ይገጥመናልን ብዬ አይደለም እንዴ? ምን ይገጥመናል ብለን እኮ ይገጥመናል ተብሎ እኮ ነገሮች አይሄዱማ። ይገጥመናል ብለሽ እኮ የሚገጥምሽ ነገር ሌላ ነገር ሊሆን ይችላል። አንደኛ ውስጣችን የነበረው ነገር በቃ እኔ አሁን እንደዚህ ሆናለች ሲባል ሲጀምር እውነት አልመሰለኝም። በቃ እስኪደወል ድረስ የነበረው ነገር ከተደወለም በኋላ ራሱ ውስጤ ጥሩ ነገር እየተሰማኝ አልነበረም። ለካ በራሴ ጉዳይ እኔ በእነሱ ነው የመሰለኝ በቃ ውስጤ የሚሰማኝ የነበረው ነገር አሁንም ቢሆን እያልኩሽ ያለሁት ማለት ነው። አሁን ለምሳሌ እቺ ፀሐይ ባትኖር ኖሮ ምን ነበር ሊፈጠር የሚችለው? እኛ እዛ ጋር የሰው እህታችን ብትሆንም የእሷን ችግር ለማዳን ስንሄድ እዚህ ጋር ሌላ ችግር ነበር የሚገጥመን የነበረው። ከዚህ በኋላም ቢሆን ማለት ነው የራሳችን ኃላፊነት ልንወጣ ይገባል። አንድ ሰው ከሄደ ከዚህ ቤት በቂ ነው። በቃ እኔ ከነበርኩኝ እኔ ብሄድ እዛ ቦታ ላይ በቂ ነው። በቃ እኔም ቻለው ምን መሰለኝ አሁን ይኸውልሽ ነገሩ ስንወጣ እኮ እንደዛ አስበን አይደለም አይደል ሄድነው። ግን ነገሮች እየተሳሰበ ጠዋት ነው የምንሄደው ምናምን እየተባባልን ግን ተብሎም የነበረው ከዛ ስንወጣ ደግሞ በቃ ፍርሃት ውስጣችን ያለው ነገር እንደገና ደግሞ እቺ ልጅ ምን ሆና ነበር ምን ሆናለች የሚለው ነገር ልቤ ረክቶ ወደ ቤት ለመመለስ በቃ እንትና ያሳስባል። አሁን እኮ መሰለሽ ሁሌ ሌላ ጊዜም ቢሆን ማለት ነው እንደዚህ አይነት ነገር ሪስክ ሲመጣ ከቤት አንድ ሰው ከሄደ ይበቃል፣ እኔ ቤቴን ከቨር ማድረግ አለብኝ የሚለውን እኔ አሁን ያኔ መቅረት አለብሽ እያልኩ ስከራከርሽ አሁን ነው መሄድ አለብን እንጂ አንድ ላይ ምናምን ብለሽ እንደዛ ባትከራከሪ ኖሮ እኔ አሁን እነሱ ፊት ምን ልበልሽ? እነሱ ፊት ነው መሄድ የለብሽም ምናምን ብል ለምን የኛ ችግር እንደ ችግር አላየውም ሊሉ ሁሉ ይችላሉ እንደነሱ። ስለዚህ እኔ ዞሮ ዞሮ እንደዛ ነው የማስበው። ዋናው ግን ፀሐዬ እናመሰግናለን በድጋሜ እግዚአብሔር ይስጥልን። የነበረውን ደግሞ ቤተሰብ ደግሞ የነበረውን ሀስል ደግሞ ታውቃላችሁ። በጣም ከባድ ችግር ነበር የነበረው። እኔ ከሁሉ በላይ በጣም የገረመኝ በጣም እስካሁን ድረስ ራሱ የገረመኝ ከዚህ ቤት እንዴት አድርጋ ወጥታ ነው እዛ ድረስ የደረሰችው የሚለው ነገር በጣም እስካሁን በቃ እኔ አሁን እስካሁን ድረስ ምን ሆና ነው? በምክንያት ማን ወስዷት ነው? እኔ በቃ የሆነ ሰው ወስዷት ካልሆነ በስተቀር ማለት ነው የሆነ አንድ ነገር አሳፍሯት የሆነ ነገር አደንዝዟት አድርጎ ያንን አደንዝዞ የሆነ ነገር አፈዞ ይዟት ሄዶ ካልሆነ በስተቀር እሷ በዚህ አቅሟ ብድግ ብላ መሄድ አትችልም ብዬ ነው የማስበው። እና እኔ ዋናው ነገር ይሄንን እንደው እግዚአብሔር ይፍታው። በእርግጥ ግማሹ ሰው ገሌን ያደረገው እሱም ራሱ አላዛርም እንዳያችሁት እኛ ቤት ሁሉ መጣ፣ እኛን ጠረጠረን፣ እሷን ወንድም ጠረጠረ፣ ብዙ ቦታ ዞረ። ያ ነገር ግን አልሆነም። እውነታው ሌላ ቦታ ሆነ። ግን አሁንም ቢሆን ማን የወሰዳት ወደዛ ቦታ? እንዴት ሆና ነው ሄደችው? በምን ምክንያት እዛ ተገኘች? እዛ እንዴት ሆና ወድቃ የሆነ ቦታ የሆነ ሰው ወይ ይዟት አሳፍሯት ይዞ ሄዶ የሆነ ነገር አደንዝዟት ወይ እዛ መንገድ ላይ ጥሏታን ምናምን የሆነ ነገር ምን ሆናለች የሚለው ነገር በደንብ መፍትሄ ይፈልጋል። እና እኔ ምናልባት አንድ አካል ሰው መሆን አለበት። ግን ይሄን ያደረገው ገሌ ነው ብዬ ባልልም ምናልባት የነሱን ግን ለመጠርጠር እቸገራለሁ። ለምን አልጠረጠርም? ለምን ሁኔታቸውን ሳይ ከዛ ውጭ ናቸው። እኔ እንደዛ ብዬ ነው የማስብ። እኔ እነሱ ምን ይላሉ? ይሄ እነሱን እንትና አድርጎታል ወይ አላዛር አድርጎታል ወይ ማሚ አድርጋዋለች ይህን ነገር ወይ ገሌ አድርጎታል ብዬ ለማለት ግን ማለት ነው ይቸግረኛል። ለማንኛውም ይሄንን ነው የምለው። ለማንኛውም ግን እስቲ እግዚአብሔር ይፈተዋል። ግን አንድ ቀን ይህን ነገር ነገ ከነገ ወዲያች ልጅ ጤነኛ ትሁን፣ ነገ ከነገ ወዲያ ውሎ አድሮ ይሄ ነገር ይፈታል ብዬ አስባለሁኝ። ከነሱ ግን ከጥርጣሬ እኔ ብዙም እነሱን አልጠረጠርኳቸውም። ለማንኛውም እንደዛ ነው የማስበው። እና የነበረው ነገር ማሚን በጣም ተጸጽታ ነበረ። እሱም እንደዛው በጣም የነበራቸው ነገር በጣም
በቃ ያስጨንቅ ነበር። ብቻ ትንሱንም ስናገኛት የነበረችበት ሁኔታ በጣም በቃ ያስፈራል። የሆነ ልክ እንደማበድ ነገር ነው። የምትናገረውን እራሱ አታውቅም። ሰሞኑን አላዛርን ነበር መጠጋት የምትፈልገው። አሁን ደግሞ በፍጹም ወደሱ መጠጋትም አልፈለገችም። በቃ ያላት ሁኔታ በጣም ብቻ ያስጠላ ነበር። ዛሬ የዋልንበት ሁኔታ በጣም ያስጠላ ነበር። እዛም ስንሄድ የገጠመን ነገር በቃ እግዚአብሔር ነው ያተረፈን እና በቃ ውስጤ እየተመላለሰ ያለው ነገር የሚገጥመን እዛ አሁን የሆነ መጥፎ ነገር ገጥሞም ቢሆን እንደገና እዚህ ስመጣ ልጄም ታማ ማግኘቴ ያ ነገር በጣም በቃ ውስጤን በጣም ነው የረበሸውና ያው በደንብ ያልነገርናችሁ ነገር ከባዱ ማታ ደንግጠን እንደዛ በምንሄድ ሰዓት መኪና ላያችን ላይ ወጥቶብን ነበርና ለጥቂት ነው የተረፍነው። ለማንኛውም እግዚአብሔር አትርፎናል። ግን የሆነ ነገር እንደዚህ አሁን አደጋ ቢገጥመን ኖሮ ቤተሰባችን እንደዚህ በትነን ነበር የምንቀረውና በጣም የጸጸተኝ እሱ ከሁሉ ከባድ አብሬ እንደዛ ሆኜ ሄጄ የሆነ ነገር ሆነም ቢሆን እዚህ ጋር የነበረው ነገር አለ። በቃ ብቻ የሆነ ውስጥ የነበረው ነገር ውስጤን በጣም ነው የረበሸው። በቃ አላውቅም። እግዚአብሔር ነገር በበጎ ነው፣ ሁሉን ያሳልፋል። ግን በቃ ከባድ ነበር። በራሴ እንደዛ ማለት ታሳዝናለች። ትላንትና ቤት በጣም የእሷ ነገር ውስጤ ስለነበረ ነው በቃ ድርቅ ብዬ ካልሄድኩ ብዬ ሄጄ ያ ነገር ቢከሰትስ የሆነ ነገር ብንሆን አያምጣውና እግዚአብሔር አንድ ነገር ብንሆን እንደገና እዚህ መጥቼ ደግሞ የነበረውን ነገር ፀሐይ ስትነግረኝ ልጄን የሚያገኘውበት ሁኔታ በቃ በጣም ነው ውስጤን የረበሸኝና ቤተሰብ ይቅርታ ማልቀስ ፈልጌ ሳይሆን ያሳለፍኩት ነገር ነው የረበሸኝ። ለዛ ነው። ለማንኛውም እግዚአብሔር ይመስገን አሁን ደህና ናት። ደህና ጤንነት ላይ ትገኛለች። ዋናውን እንትን ግን እሷ ተወጥተዋለች ጎረቤታችን። እኛም እንዳይሰሙ እንደገና እዛ ደንግጠው ደግሞ ሲመለሱ የሆነ ነገር እንዳይሆኑ ብላ የሸፈነችውን ነገር ግን ለዛ ነው እኔም ማመስገንም እሷን ፈልጌ ዋናው ይሄንን እንትን ያልኩት። በተረፈ ሌላው ነገር እግዚአብሔር እንግዲህ ያለው ነገር ሆኗል። እኛም ቤታችን ገብተናል። ምን እንደምላላቅም ግን የሆነ በጣም ድካም ተሰምቶኛል። ይህንን ሳልሰራ አላድርም። በቃ ይህንን መስራት አለብኝ ብዬ ከገባን በኋላ ነው ይህን የሰራሁትና ሁላችሁንም ይህንን ሁኔታ በደንብ አውቃችሁት እኔም ዝም አልልም። ባይዘወይ እንትኑ ምንድነው የእሷም ሁኔታ እውነት እኔ በሁሉ ያሳሰበኝ ነገር የት ደረሰች፣ እንዴት ሆና እዛ ሄደች የሚለው ነገር በጣም ስላሳሰበኝ ይህንን እንደው እስከመጨረሻው ተከታትዬ አንድ እልባት ይዤ እመጣለሁ ብዬ አስባለሁኝ። ለማንኛውም ይሄን ነው ማለት የምፈልገው። ይኸውልሽ ፉርቴ ዋናው አሁን እኔና አንቺ በዚህ ጉዳይ ላይ ማለት ነው እንዳንነጋገር እንደዚህ አልቅሽ ማለት ፈልጌ አይደለም። የገጠመን ነገር እግዚአብሔር አትርፎናል። በቃ አትርፎናል። ቢያደጋው ቢደርስብን ኖሮ ማለት ነው ሁሉ ነገር ድምጥ ማጡ ጠፍቶ ነበር። በቃ ልጆቹም ያለ ወላጅ ሊቀሩ ይችላሉ። ሀሳባችን ሁሉ ይበተናል። ይሄንን አስበሽ ስለረበሽኝ ቀድመሽ ነው አሁን ይኸውልሽ ቀድመሽ ነይ ተመለሽ ስልሽ ቀድመሽ ተመለሽ በቃ እኔ አንድ ሰው ይበቃል ስልሽ መጀመሪያ ተመለሽ ምናምን ስልሽ አይ ምናምን ብለሽ ስትመጪ ምንም አሁን ማንን አሁን ሁለታችንም ሄደን ምንም አንድ ያደረግነው ማለት ሐሳብ በሐሳብ ተጨናነቀን እንጂ እንመለሳለን ብዬ ነው እኮ በወቅቱ እንትን ያልኩት እኮ ይኸውልሽ አሁንም ቢሆን ማለት ነው ሐሳብ ከዚህ በኋላ ያለውን ነገር ለወደፊቱ ማስተካከል ነው እንድትይ ነው እነሷን አመስግነን ነገሮችን እንድንዘጋ ከዚህ በኋላ ግን ይሄ ነገር መስተካከል አለበት እያልኩኝ ነው ያለሁት እንጂ ለማንኛውም እሱ ነው ሐሳቤ።
በተረፈ እሱም ጥፋቴ ነው ማለት ውስጤን እየረበሸ የነበረው በቃ መቆጣጠር ስላልቻልኩ ነው የነበረው። ስንሄድ የነበረ የገጠመን ነገር እንደገና ትንሱንም ስናገኝ ከዛ ደግሞ እዚህ ስንመጣ የነበረው ነገር ለዛ ነው። አሁንም ማውራት ስላቃተኝ ነው ሳወራ ውስጤ ያ ነገር ነው የሚመጣው። ለዛ ነው በቃ አሁን እሱን ታዩና ምናልባት እኔ የራሴን ሐሳብ ነው የሰጠሁት። እኔ ለምሳሌ ማን ነው ይሄን ያደረገው የሚለው ነገር ላይ እያወራው ነበር። እኔ ማን ነው ያደረገው የሚለው እኔ ራሴ ሐሳብ የሆነብኝ አንዱ እሱ ነው። እሷም ማሚም እያለች ነበር ማን ነው ይሄን ሊያደርግ የቻለው ብላ ሐሳብ የተናገረች ነበረ። ለምን በደንብ እንዲጣራ ፈልጋለች እሷ እንዴ በጣም አይደለም። እኛም ራሱ የነበረን ነገር እኮ ያው እንደምታየው ነው አይደል እንዴ? በጣም እንዴት ነው እንትን የምንለው እሷ ባለችበት ሁኔታ ላይ እንደዛ ሆና እዛ ድረስ መድረሷ፣ እንደገና ደግሞ ተከትላ ስትወጣ የነበረው ከነ አማን ጋር ነው። ተመልሳለች ነው የሚሉት፣ አልተመለሰችም ነው። እንደገና እሷም ታክሲ ይዤ ምናምን ስትለን ነበር። ቅድም አስታውሰ ከሆነ እንዴት ሄድሽ ምናምን አታስታውሰውም? እስካሁን ዝም ብላ ታክሲ ትላለች እንጂ በእርግጠኝነት ማለት ነው ታክሲ ትላለች እንጂ በራይድ የሆነ ቦታ ዋና ወስዷት ይሁን ምን አድርጓት ይሁን ምንም የምታውቀው ነገር እኮ የለም። ዝም ብላ አሁን ብዥ ያለባትን ነው የምታወራው። ይህም እሱማ ከትላንትና ከአላዛር ወንድሞቿን ሂዱልኝ አላዛርና እያለች ስታቅፍ የነበረች ልጅ አይደለች እንዴ? በአንድ ጊዜ አሁን ዛሬ ሆኖ አልነካህም ሲነካት ራሱ አትንካኝ እያለች ከኛ ጋር በእኛ መኪናው በእኛ እነሱ በዛ በትራንስፖርት ሲመጡ እንደዚህ እንትን ያለችው እሷ በጣም ልውጥ ያደረጋት ነገር አለ። እኔ አሁን ለምሳሌ ያክል አሁን ምንም አሁን አታስታውሰውም። እሷ በታክሲ ትላለች እንጂ ማን እዛ ድረስ ሄዳ ያውም ወድቃ እንደዚህ ሆና ራሱ መገኘቷ እኔ በጤንነት ጠብቋታል። ብቻ በአጠቃላይ እኔ አሁን አንድ ነገር እንትን ያለኝ ምን እንደሆነ ልንገርሽ። በእነሱ ነገር ላይ በጣም እኔ የመጨረሻ እንትን ብያለሁ። በቃ ምርር ብሎኛል የእውነት እንዴ። አሁን እኮ ልክ የሆነ አንድ ስራ ነው ራሱ የሆነው የእነሱ ጉዳይ። አንዱን ስንፈታ አንደኛው ስለዚህ ይሄ ለእኔ እንትን ነው የሆነብኝ። እኔ ራስ ምታት ነው የሆነብኝ። ከዚህ በኋላ ግን እኔ የሚፈቱት ከሆነ ይፍቱት፣ አለበለዚያ ሌላ መፍቻ መንገድ ካላቸው እዛ ሌላ ቦታ ሄደው ይፍቱ። በቃ እኔ ራሴ በጣም መሮኛል። አሁን አይደለም ያለው ነገር እኮ ነው ዳንዬ፣ ካለው እኛም ከእንትናችን አንጻር ነው እንጂ ከቀረቤታችን አንጻር እሷም ካለችበት አንጻር ምናምን ነው እንጂ ያስጠላል። በጣም ከባድ ነው። በቃ መተህ አሁን አንተ በተለይ አሁን ትላንትና ደክሞ መተህ በገባህበት ሰዓት ነው እንደዛ ሆኖ ሲመጣ ብትጣሉስ ተናደህ የሆነ ነገር እንደው ትግስት አሁን ሰው ሚስት ጠፋች ብሎ ስለመጣ ብዬ ተናዶ ፎቶ ነው መጥቷል ብዬ ስላሰብኩኝ እንጂ በክፋት ቢመጣና እንትን ብንማ አንላቀቅም እኮ። ግን እሷ አንድ ሰው የሆነ ጉዳት የደረሰበት ሰው እንደዚህ ሆኛለሁ ሲል አንደኛው መታገስ አለበት በሚለው ነው እንጂ መጀመሪያ ከነበረው ሁኔታ አንፃር እሱ ሲመጣ የውሸት ነው የመሰለኝ። እኔ ራሱ ምን ሆኖ ነው ይሄ ልጅ ምን የውሸት ይመስላል እሱ የእውነቱን እንደፈለገ ነበረ መጀመሪያ እንትን ሲል። ከዛ በኋላ ነው በቃ ሁኔታ እኮ እንድንረጋጋ ያደረገን የሱ ሁኔታ ነው እንጂ እኮ መጀመሪያ ላይ በቃ የሆነ ሳትፈልግ ለጸብ ይጋብዝ ነበር ራሱ። በአጠቃላይ እኔ አሁን የነሱ ነገር በጣም ራስ ነው። እሱ አሁን ጤነኛ እንኳንም ጤነኛ ማለት ሰላም ሆነች እንኳንም ደህና ሆነች ነገሮቹ እንኳን ተገኘች እንጂ ከዚህ እኔ እንጃ ከዚህ በኋላ ምን ሊፈጠር እንደሚችል አላውቅም። ሰላም የማይሆኑ ከሆነ እሱ አሁን ከቀልቧ ስትሆን ልቦናዋ ሲመለስ ሰላም የማያረጓት ከሆነ ሰዎቹም አጠገቧ ያሉት ሰዎች እኔ በጣም በዚህ ነገር በጣም ነው እያዘንኩ የመጣሁት። ቤተሰብ ለመናገር በጣም ነው ያዘንኩ። ከዚህ በላይ የእኛም አንዳንድ ጊዜ ሰውም ትዕግስት ያልቃል። ለምን ይሄንን እያያችሁት ያለው ችግር እሷ ላይ በከባድ ብዙ ጫና እየፈጠረባት ያለ ችግር ስለሆነ እና ይሄን ጭንቀትም ሊሆን ይችላል፣ ሌላም ችግሮች ሊሆኑ ይችላሉ። ግን መታገስ ነገሮችን አሁን በዚህ ሁኔታ ላይ ካለች ታግሶ ማሳለፍ ነበረባቸው።
ያን ነገር እኛም ለእኔ አሁን ከባድ ሆኖብኛል። በቃ እኔ ከዚህ በኋላ ራስ ትዕግስት የሚኖረኝ አይመስለኝም። ለምን ሰው ሲነገረው መስማት አለበት ወይ ደግሞ አንደኛው ጥሩ ነገር የሚሄዱ ይመስለኛል። ማሚንም ስታያት በጣም ነው ተጸጽታ ያለችው እንዳያት ሲስተሯ እህቷም ስትነግረኝ የማሚ ጸባይ ማለት እኔ ራሴ በጣም ነበር የምፈራት እንደምታይ። ከዛ ያሁን ያለችበት ሁኔታና እህቷ ስትነግረኝ የነበረው ነገር ማሚ እንደዚህ አልነበረችም፣ ጥሩ እንደነበሩ ያላቸውን ነገር እና እንደገና ደግሞ አሁን ተጸጽታ ስታያት እንጃ እክሳት አለውን እያለችም ያለችው እንግዲህ እግዚአብሔር እንዳፋ ያርግላት። በዛ መንገድ ከሄደች አላዛርም በጥሩ ሁኔታ እንትን ካላት ከዚህ በኋላ ጥሩ ይሆናሉ ብዬ አስባለሁ። ያው እግዚአብሔር ይታከለበትና መልካም ነገር እንግዲህ ያው እግዚአብሔር ሲታከለበት ነው። ሰይጣን ነው ክፋትን የሚያደርገው ሁሉ ጊዜም መቼም ከመልካም ከእግዚአብሔር አይደለም። መጥፎ ነገር ሲመጣ ከሰይጣን ነው። ያን በይ ይሄንንም በል ይላል። አንዱ ይገባል ምን ይላል። ሲጀመር ቤተሰብ ሲገባበት አንድ ነገር ትዳር ላይ በአጠቃላይ ቤተሰብ መግባት የለበትም። በቃ ከቻሉ ሁለቱ መፍታት ከቻሉ እንደምንም ብለው ሁለቱ መፍታት ነው ያለ። ከዛ በተረፈ ማን እንዴት ሁለቱ እኮ እንዲፈቱ አንዳቸው ማለት ነው አንዳቸው መረጋጋት አለባቸው። ሁለቱ እኮ እንዲፈቱት ማለት ነው አንዱ መረጋጋት አለበት። አሁን እሱ በተረጋጋ ሰዓት እሷ ሆት ትሆናለች። እሷ በተረጋጋች ሰዓት እሱ ሆት ይሆናል። ወይ ሁለቱ ሰላም ሲሆኑ እናትየው ቤተሰብ ይገባበታል። እንደዛ ሆኑ ሰላም ሆኑ ስትያቸው በዚህ በኩል ወንድም ቤተሰብ ምናምን ይገባበታል። አሁን እንደዚህ የሆነ በመጣ ቁጥር ጭቅጭቁ እየበረታ ነገሮቹ ያሉን አቅጣጫ ይዛሉ። አንዱ ስታረጋጊው አንዱ ስትይዥው በዚህ ይመጣል። አሁን መፍትሄ ሁሉም ስብስብ ብለው አንድ ላይ በዚህ ነገር ላይ በቃ ትቻለሁ ብለው ራሳችሁ ፍቱት ቢሏቸው በእርግጠኝነት ቁጭ ቢሉ ሁለቱ ይፈቱታል። እንዴ በጣም ቁጭ ብለው ተረጋግተው ራሱ አይደማመጡም እኮ። መደማመጥ ቢኖር እኮ ይሄ ሁሉ አይመጣም ነበር። ስለዚህ ዋናው ነገር እንደው እግዚአብሔር እንኳንም እሷንም አተረፋት። እኛም እንግዲህ በእግዚአብሔር ጠብቆን ደግሞ በሰላም ገብተናል ለማለት ነው። ሁሉ ነገር እንግዲህ በዚህ አይነት ሁኔታ ላይ ነው ያለው። ቀጣዩን ደግሞ እንግዲህ ቀጣዩን እግዚአብሔር ይጠብቃት እሷንም እኛንም ከብዙ ነገር ጠብቆናል። ልጃችን በሰላም ነች። ዋናው ነገር ይሄው ነው። ይህንኑ ለማስተላለፍ ነበር ፈልጌ ዋናው ቪዲዮ ያስኩት የፀሐይን ምስጋና ያለው ሁኔታም በቃ የነበረው በጭንቀት እንኳን ሻወር እንኳን ሳልወስድ ነው እውነት ቪዲዮ የሰራሁት። ሁላችሁንም አመሰግናለሁ። ሁሉም ሰላም ሁላችሁንም ሰላም ሁኑልኝ። ያው ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ሼር አድርጉ፣ የደወል ምልክቱን እየተጫናችሁ ደግሞ አበረታቱ እና በሌላ ቪዲዮ በቀጣይ ቪዲዮ ደግሞ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። መልካም ጊዜ ይሆንላችሁ።